ከአባትየው እንደሰማ አመሰግናችኋለሁ ሁላችሁንም ነው ያሉት። በቃ እከሌ ከከሌ ያላሉን ብቻዬን መስሎኝ ነበር። ለካ ወገን አለን። በቃ እርጥብ አስተሳሰብ ሮሚ። በቃ የትም ቤት አልገባም። አንቺ ቤት ግን እውነቴን ነው። አመሰግንሽ ቴንኪዩ በጣም እኔ ከርጥብ ሰዎች ጋር አልችልም። ድምጻችን ለዓለም ይሰማል። ቪዲዮ አይ ፕሮሚስ ቪዲዮ ሰራልሻለሁ፣ ቲሸርት አሰራለሁ፣ ድምፅ ሆናታለሁ። በዚህ መልኩ ካደሙባት እሱ ከተፈራ ጥምብ እናሳየዋለና እስቲ እናያለን። የሚናገረኝ ነው ያለው እካካ ማንንም ምንም አልፈራው ነው። መብርሃን ምስክሬ ነው። እንደዚህ አድመው እሱ ተፈርቶ ምን ስላለው ስለሆነ ነው ሰው የሚያስፈራራው። ሕፃን ሊጋለቸው አታልቅሽ። እግዚአብሔርን እስከ መጨረሻው ድምፅ ሆናታለሁ። እኔ ደከመኝ ሮሚ። ትናንት ማታም አደርኩበት ዋልኩበት። ኧረ እባካችሁ ተዋልኩ በየቤቱ እየገባው ግን ከሰገጤ ከፋራ ከመግባባት ስላልቻልኩ ራሴን አሞኝ ራሴን ጭንቅላቴን አስሬ ተኛው። ሌሊት መደወል ነበረብኝ። ደዋወልኩ። አንዳንድ መረጃ ፈልግ ነበር። አጋጣሚ እንቅልፍ እምቢ ስላለኝ ሳይሽ ደስ አለኝ ሮሚ እግዚአብሔር ይስጥሽ እያልኩ ነበር። ከዛ ግን መድኃኒዓለምን እኔ እንደዚህ አልመሰለኝም ነበር። አሁን በውስጥ መረጃ ሰው ደወለልኝ። ጭራሽ ቀብሯን አጣድፈው እንደቀበሯት፣ ጭራሽ እናትየው ሬሳ ማየት እንደተከለከሉ እንደዚህ ሲሰማ እኔ እኮ ዝም ያልኩት እንደዚህ አይነት ነገር ያለ አልመሰለኝም። መብራንን ለምልሽ እንዴ ለምን ከአቅማ ቆምላታለሁ እንዴ ቆቋል። አረ ይደብራል በጣም እግዚአብሔርን ለምልሽ እንዴ እህቴ ብትሆንስ ብሎ ማሰብ አያስፈልግም እንዴ? ዮኒ ማኛ እዛም ስትገቢ ዮኒ ማኛ ለዛ ነው ድምፅ ያልሆን ነው እንዲ ምን ያገናኘዋል ሮሚ ከእሷ ሞት ገግዝ እንደዛ እኮ ነው። ይኸውልሽ ሶፊዬ የመጀመሪያ ቀን ራሱ ገና እንደሞተች ማለት ነው ወዲያውኑ በቃ ልክ ቀብሩ ምናምን ራሱ ሳይፈጠር ወደ አንዱ ዓለም ነበር ሁሉም መረጃዎች እያመለከቱና ሁሉም ሰው አንዱ ዓለምን በሚልበት ሰዓት ላይ እነ እንቁርቲም እነ ዮኒም በሚሉ ሰዓት ላይ እውነት በውስጥ ልክልሻለሁ ማለት ነው። ያው የሆነ የኦሮሚያ የሆነ ነገር ስልጣን የኦሮሚያ የሆነ ነገር ስልጣን ያላቸው ሰዎች ማለት ነው እነሱ ሁላ ምንድነው በራሳቸው ቲክቶክ ፔጅ ላይ የፖስተቱት ማለት ነው ነገሩን የታዋቂ አንዱ ዓለም ሚስት ብለው ነው ያሉት ማለት ነው ልጅቷን። እና እዚህ ጋር ነገሩን ፖሊስ ይዞታል። ፖሊስ እስከሚያጣራ ድረስ ሁላችንም ባንፈርድ ጥሩ ነው። ልጅቷ መልካም ስነ ምግባር ያላት የምንወዳት ልጅ ነች። የሚዋደዱ ባልና ሚስት ናቸው ብሎ የመሸፋፈን ስራ እንደገደላት እንዳወቁ ከመጀመሪያው ጀምሮ ያስታውቅ ነበረ። እና ሁላችሁም አሁን እዚህ ጋር 1400 ሰው አለ። ሮሚም እንትን በይ ሁላችንም ፕሮፋይል በማድረግ ድምፅ እንሆናት። በጣም የምታሳዝን ልጅ ነች። እኔ በጣም ነው ለእናቷ በጣም ደስ ይላል። ጓደኞቼ በሙሉ እግዚአብሔርን ነው የምልሽ። አንድም ይሄ እግዚአብሔርን ነው የምልሽ። እኔ የኦሮሞ ጓደኛ ቲክታክ ላይ እንኳን 1 2 3 ናቸው። ሁሉም እኔ አማራዎች ናቸው። እግዚአብሔር ሪፖስት አድርጉ እንደዚህ አድርጉ ስላቸው ሁሉንም ከኔ ጋር አብሮ ይሄን ሳምንቱን ሙሉ ሲያዝኑ የነበሩ ናቸው። እንደዚህ የሆነ አማራስ ምንድነው ሰው መሆን በቂ ነው። መቼ ነው ቆይ በራሳቸው ልጅ ሙታ እንኳን መቼ ነው ሰው የሚሆኑት? ቆይ መቼ ነው አስተሳሰባችሁ? ዮኒን እንደውም ቴንኪው በሉ አልኩኝ። አንዷ ቤት ገብቼ ፕሊስ ዮኒን እንዲያረገ ከምትሉ ዮኒ ቴንኪው ለዚች ልጅ ድምፅ ስለሆንክ ብቻ ድምፅ ላጣችሁ ለቤተሰቦቿ ሲባል ድምፅ ስለሆንክ ቴንኪው በሉ ሲል በብሎክ አስወረዱ። በብሎክ የገዛ ወገኖቿ አስቢው። እንዴት ነው መግባባት የምትችው? ስለዚህ በቻልኩት በቤቴ ነው የምጮኸው። ሲመጡ ጓደኞቼ ሪፖስት አድርጉ ስላቸው ሪፖስት ያደርጋሉ። በቃ እንደዚህ አይነት እርጥብ ዘረኝነት ምንድን ነው የሚጠቅመው ልጅቷ? ቤተሰብ የሚያያል እኮ እህቷ አለች ታያለች። ገባሽ? ምንድነው እንደዚህ አይነት ግግም ያለ ዘረኝነት? ኧረ ምን አይነት ናቸው? በቃ ዘረኝነትም እኮ አይደለም። እኔ ዘረኝነት የሚባለው ነገር እየገባኝ አይደለም። ልጅቷም እንግዲህ እንደው በኦሮሞ ሳይድም ከሆነ የሚታሰብ ያለው ነገሩ ልጅቷም ኦሮሞ ናት፣ እሱም ኦሮሞ ነው። እኔ ዘረኝነት የሚባለው ፓርት ራሱ እየገባኝ አይደለም የእውነት ታዋቂነት ነው። በቃ እሱ ታዋቂ ስለሆነ ሮሚ ወይ እዚህ ምድር ላይ ያለው ወይም ደግሞ መሬት ላይ ያው እኔ ቱልዲምቱ ነው ስራ የምሰራው። እዛ ብዙ የኦሮሞ ልጆች ጓደኞች አሉኝ። አቃቂም ብዙ የኦሮሞ ጓደኞች ልጆች አሉኝ። መሬት ላይ ስታዩ ኮምፕሊትሊ
የሚቃወሙት እሱን ነው። እኛ እኮ እዚህ እናውቃለን። አዲስ አበባ እኮ መከራችንን ያልየ ነው። አንድ አርቲስት ከፍ ሲል ጣሉ እኮ አርቲስቱን። ይሄ ግን መንግስት ወይም ደግሞ ፈቅዶላቸው አይደለም፣ በራሳቸው ጥጋብ ነው ሴት ልጅን እንደዚህ የሚያንገላቱት። ኦሮሞዎች አይደግፉትም። እዚህ ውስጥ ግን የእሱ ፍርፋሪ ለቃሚ ግሩፕ አላቸው፣ የአርቲስቶች ግሩፕ። እሱን የሚያውቁ ካየሽ ቪዲዮ ላይም እኮ ይለቃሉ። አንድ ቤት ሲደግሱ ሆን ብለው በግሩፕ ይጠራራሉ። ምን ይላሉ? እንደዚህ አይነት ውሾች የሚደግፉት እንጂ መሬት ላይ ያለው የኦሮሞ ህዝብማ ኦሮሞ ገዳ አይደለም። ሰፉ የሚባል አለ ስርዓታቸው። ይሄ የኦሮሞ ህዝብ የሚወክል አይደለም። የኦሮሞ ህዝብ ከሆነማ እንደዛ በፖለቲካ ኮስ ልጅቷም ድብን ያለች ኦሮሞ ነች። እንደዚህ አይነት ነገር ጫወታ የለም። እንደዚህማ ዝም ተብሎ ከታለፈ መለማመድ ይበጣና ነገም ተነስቶ አንዱ ዝም ብሎ መጥቶ ሚስቱን እንደዚህ ሁሉም የኢትዮጵያ ህዝብ ድምጽ እንዲሆናት እንፈልጋለን። አመሰግናለሁ። ስራ ቦታ ላይ ነኝ። ሮሚዬ ተባረኪልን። እናመሰግናለን። ድምጽ ያልሆናችሁም እናመሰግናለን። ችግር የለውም። በልዩነት አፋችሁን ብቻ በመሰብሰብ ተባበሩን። በቃ ድምጽም ባትሆኗት የፖለቲካ ልዩነት የዘር ልዩነት ተውት። እሱን በቃ የወደቀባቸው እነዚህ ሰዎች እኔ እንደሚከታተሉ በቃ ህዝቡ እየተከታተለ ነው። ዛሬ ከአባትየው እንደሰማ አመሰግናችኋለሁ ሁላችሁንም ነው ያሉት። በቃ እከሌ ከከሌ ያላሉን ብቻዬን መስሎኝ ነበር፣ ለካ ወገን አለን፣ በቃ ተሰምተናል፣ እግዚአብሔር ይስጥልኝ ነው ያሉት። በእውነትም አልዋሸው ማለት ነው። አሁን ስራ ከመግባቴ በፊት ኢትዮጵያ ደውዬ እዛ ደግሞ የተወለደችበት አካባቢ ስለሆነ ትኩስ ሀዘን ነው። 3 ጊዜ ደውዬ ነው ያገኘኋቸው። ሀዘን ላይ ናቸው። እዛ ትኩስ ሀዘን ነው። እናመሰግናለን። እኔም ስራ ላይ ነኝ። ሶፊ እባክሽ አታልቅሺ፣ ሰሞኑንም ታመሻል፣ ተይ ብዬሻለሁ። እንግዲህ በውስጥ አወራሻለሁ። አመሰግናለሁ ሮሚ። ሮሚዬ አንዴ እስቲ ሀሳባችንን እንግለጽና ሮሚ ሰላም ነሽ? ሁላችሁም ሰላም ናችሁ? እንዴት ናችሁ? እዚህ ጋር አንድ ነገር ነው እኔ መናገር የምፈልገው። ምንድን ነው መጀመሪያ ፍትህ ለቀነኒ፣ ፍትህ ለቀነኒ። ሁላችሁም እንዲህ ሊቭ ላይፍ ፍትህ ለቀነኒ እያላችሁ መጻፍ አለባችሁ። ምክንያቱም ቫይራል ይወጣል፣ የህግ ባለሙያዎች ያዩታል። እና አባትየውንም ደግሞ ሶፊ አይ ቲንክ ቤተሰቦቿን የምታውቂ ቤተሰብ ምነሽ መሰለኝ፣ ከጎናቸው የኢትዮጵያ ህዝብ እንደሆነና ፍትህ እስከሚገኝ ድረስ ልንጋደላት እንደምንፈልግ እንድትነግሪያቸውና እንድታጽናኛቸው መልእክቴ ነው። አንቺ ለምን አሁን አንቺ እህትሽ ብትሆን ለምን ጎረቤት ዮኒ ማኛ ብታዩ ስለሆነ ግን አመሰግናለሁ ነው ልትይ የሚገባው። ቢኮዝ ይቺ ምስኪን ልጅ ይቺ ድምጿ ደሟ እንደ ቃየል የጮኸው ነገ እግዚአብሔር እንደ ቃየል ይሄ ልጅም እብን እንኳን ቢያስለቅቁት ቢኖርም ህሊናው አያኖረውም። አንድ አይነት እግዚአብሔር በአምሳያው ነው ሁላችንንም የፈጠረን። ሰው ማታ ህሊናሽ ይነግርሻል። ስለዚህ ይሄ ልጅ ቢለቀቅ እንኳን ህሊናው አያኖረውም። ሌሊት በልሙ ትመጣለች። በሱ የተነሳ ሮሚ የኔ ንግስት፣ አንቺ እኮ ሀሳብሽን እኮ እየተቃወምክ አይደለም። መቤቴ ምስክሬ ናት። እሱ ባደረገው ነገር እኮ እኔ የምልሽ 100% ሆኜ እርግጠኛ ሆኜ እሱ ግን እኔ ያልኩት እኮ ሮሚዬ እንቁርቲና የሆነ የሚያመጡት ሀሳብ ብዙ ጊዜ አይተሻላል። የሆነ ነገሮች ፎቶ የሰዎችን ያመጣሉ፣ መረጃ ይወጣጣሉ። የሆነ ሰው የሚያስወድቅበትን መስመሮች እንቁርቲም ኬት ገብታ ኬት እንደምታመጣ ታውቂያለሽ። የሆነም ደግሞ ብዙ ጊዜ ሰውን ማሳነስ ደረጃ የሚሰሩ ሰዎች ስለሆነ ሀቅ ይዞ የመጡ ሰዎች አይደሉም ብዬ የሆነን ጠልቶት ነው የኦሮሞ ልጆች ዝም ያሉት እንጂ አንዳንድ የኦሮሞ እሱን ራሱ አንዳንድ ሰው ነው ያልኩት። ጌታም ብዙ ኦሮሞዎች አንዱ አለምን ዘግ የለም ብዙ ሰዎች ወጥቶ ሚዲያቸው ላይ እስከ ማውጣት ድረስ ነው እንግዲህ ያሉትና እኔ ያልኩሽ አክሰፕት ያላረጉት ይሄኛውን መረጃ ወይ ደግሞ አሁን ጩሆ ያልተሳደመው አዳለምን ስናገኝ እንደዚህ ብሎ እንደሌላ ጊዜ ያልቀወጡት ይሄ የሆነ እጁን ቢያወጣ እውነቱም ይወጣል። እሱ ፈራጅ እሱ ፈላጭ የሚሆነው ብዙ ጊዜ ባሰት መረጃ ነው ብዬ ነው እንጂ ሮሚዬ እኔ እኮ ያልኩት ጌታን እሱ አልገደለም። ዮኒ ጋር ያለው ማስረጃ እኔም ጋር አለ። ሮሚዬ እኔ አንቺ አዳምጪኝ መልስ ስጪኝ። ዮኒ ጋር ያለው መረጃ እኔም ጋር አለ። የኔ ወገናት ኦሮሞ ነኝ። እኔም
ዮኒ ጋር የደረሰው መረጃ እኔ ጋርም አለ። እንዴት አረጋገጥ? ዮኒ ጋር ያለው መረጃ ውሸት በመሆንሽ እኔ እንዳንቺ ዘረኛ አይደለም። እንጂ በአማርኛ አውሪ። እኔ በአማርኛ ነው አፌን የፈታው። አንቺ ማስለማቺ እኮ ማታውሪ እንደ ተረጋግጠሽ እኔ አናወራም። እኔ ዘረኛ አይደለም እንዳንቺ። ሂጂ ወደዛ። ሰላም አንዴ አህልም ደግሞ ይኸውልሽ ይሄን አህልም እዚህ ጋር መናገርም በሌላ ቋንቋ በኦሮምኛ በአማርኛ ነው ሁሉም ሰው እየተግባባ ያለው። ኦሮምኛ ቋንቋ ጨይብኝ እኮ ነው ተባለች እኮ ሰላም። ምንም እኮ ያልኳን ነገር የለም። ምንድነው የሚያስጮሽ? ለማውራት አይደለም። አሁን እንደሆነ ሮሚና እሷ ለምን አይደለም አንቺ ዮኒ ማኛ ተላሽበት ከሮሚ ጋር እኮ ነው እስካሁን እኮ ምላሹም የሰጠችኝ ሀሳቡንም እኔ ነኝ ማወራሽ። ሌሎቹ ይቅርታ ብላኝ እኮ ያወራችኝ ሮሚ ናት። ሀሳብ የምትረዳኝ እኔ ሮሚ ስትነግረኝ እዚህ ጋር ደግሞ ሶፋ ያንዳንዱ ሮሚ በውስጥ እልክልሻለሁ። ሁሉም ሰው ምን አይነት መግለጫ ነው የሰጠው? ህግ ይዞታል ጉዳዩ ህግ እስከሚፈታው ድረስ ማለት ነው። በቃ ዝም በሉ ሁሉም ሮሚ ጌታ ምስክር እነ ማኪ እና እዚህ ለምታያቸው እነ ሶል ናቸው። እኛ ፎሎሮ ያላቸው ነው አይደል? መቼስ እንደዚህ ድምጽ የሚሆኑት እኛ ከስር ያለ ነው በአቅማችን ሆነናል። ሰላም እነ ማኪ ግን መጀመሪያ ቀን እንኳን ሲወጣ ሰላምዬ ማኪ ለራሷ ወጣ ምንም እንኳን ሰዎች ከስር በኮመንት ብዙ ልጆች አንቺ አጠገቧ ነበርሽ ቤቷ ነበርሽ ምንድነው ታዋይሽ ነበር ምናምን ተብላ እንኳን ስትሰደብ ምን አለች? ምንም የሚገላት ነገር የእናት የአባት ጦት የለባትም የራብ የጥማት ጦት የለባትም። እቺ የሚገላት አንደኛ ነገር እሱ ነው ብላ እንኳን ማኪ ኦሮ ራሱ ስትናገር ነበር በቤቷ። እኔ እኮ ያልኩት ኦሮሞዎቹ ይደግፋሉ በሚለው ሐሳብ ማናችንም ልጁን ምን ደግፈው ነገር የለም። ሟች አጠገብነን ያልኩት ለሮሚ ሶፊያ ደግሞ ዮኒ ሆነ እንትና ሆነ አይደለም እኮ ዮኒ ሐሳቡን አልቀበልም ማለት እኮ ኃጢአት ነው።